እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። አናባቢና ተነባቢ እንዴት ማወቅ እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ፣ እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ እኛን ማበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩዋቸው አናባቢዎችና ተነባቢዎችን እንዴት በቀላል መንገድ ማወቅ እንችላለን የሚለውን ትምህርት ነው ይዤላችሁ መጣሁ ማለት ነው። በቀላል መንገድ ቃላቶችን መስርተን ተነባቢን አናባቢን ለይተን ቃላቶችን እየመሰረትን በቀላሉ እንዴት ማንበብ መጻፍ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦኬ እና ኦንላይን ለመማር የምትፈልጉ ቤተሰቦችም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር መካተት ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሂድ ማለት ነው። እንግዲህ እዚህ ጋር የምታዩዋቸው አሁን ለምሳሌ ቫውል ማለት ምንድን ነው? ቫውል ማለት አናባቢ ማለት ነው። ቫውል ስንል ምን ማለታችን ነው? አናባቢ ማለታችን ነው። ስለዚህ አናባቢዎች ስንት ናቸው? በአጠቃላይ 5 ናቸው አይደለ? 5 ናቸው። ማን ማን ናቸው? ኤ እዛስ ኢ ኦ ዩ አይ አሉ። እነዚህ 5 አናባቢ ያሉ እነዚህ መጀመሪያ ማወቅ አለባችሁ። እንግሊዝኛ ለማንበብ ወይም እንግሊዝኛ ለመማር ስትፈልጉ መጀመሪያ ማወቅ ያለባችሁ ምንድነው? አናባቢዎቹን በደንብ ወቁ። 5ቱም አናባቢ ታውቃላችሁ። 5ቱ አናባቢ ምን አይነት ድምፅ አላቸው የሚለውን ታያላችሁ። ከዛ 21 ምን አሉ ማለት ነው? 21 የተቀሩት 26 ናቸው አጠቃላይ ፊደላቶቹ ማለት ነው፣ ወይም አልፋቤቶች የእንግሊዝኛ። ስለዚህ ከ26ቱ 25ቱ ምንድናቸው? ተነባቢ። አራቱ አምስቱ ምንድናቸው? አምስቱ አናባቢ። የተቀሩት 21ዱ ተነባቢ ይባላሉ። ስለዚህ እነዚህን ድምጻቸውን እናያለን። እነዚህን ድምጻቸው ምንድነው? አናባቢዎች ድምጻቸው፣ ተነባቢዎች ድምጻቸው እንዴት ነው የሚለውን መጀመሪያ እናያለን። ከዛ ቃላቶችን እንመሰርታለን። ያ እንግዲህ እዚህ ጋር ኤ ማለት ምን አይነት ድምጽ አለው? አ ሚል ድምጽ አለው። አ ሌላ ጊዜ እንደ ኤ የሚነበባል፣ ችግር የለውም። ይሄን ያዙ። እንደ አና እንደ ኤ እንደሚነበብ ያዙ። በዋናነት አ ሚለውን ያዙ። አሁን አ ሚል ድምጽ አለው። ኢ ምን አይነት ድምጽ አለው? ኤ ሚል ድምጽ አለው። እንደ ኤ የሚነበባል ሌላ ጊዜ። ስለዚህ ኤ ሚለውን ድምጽ ያዙ። ኦ ምን አይነት ድምጽ አለው? ኦ ሚል ድምጽ አለው። አ ሚል ድምጽም አለው። ስለዚህ ይሄ ሁለቱን የሚያዙ። ኡ ማለት ዩ ማለት ደግሞ ኦ ብሎ ነው የሚነበበው። ኦ ሚል ድምጽ አለው። ኡ አይ ማለት ደግሞ ምን አይነት ድምጽ አለው ማለት ነው? አይ ሚል ድምጽ አለው ወይም ኢ ሚል ድምጽ አለው። ስለዚህ ሁለት አይነት ድምጽ አለው። ይሄ መጀመሪያ ያዙ። ስለዚህ አሁን ዛሬ ምናይ ባጭር ስለሆነ ችግር የለውም። ይሄን የኤን ብቻ ነው ምናይ፣ አናባቢ ኤ ብቻ እናያለን ዛሬ። ከዛ ቀጥሎ ያሉትን ደግሞ ኤንም ኦ ዩን አይ እያለን እንሄዳለን ማለት ነው። ስለዚህ ቃል የምንመሰረት በኋላ ይሄን እንደጨረስን በኤ ቃላቶችን እንመሰርታለን ማለት ነው። ያ ከዛስ እዚህ ጋርስ ቢ ምን አይነት ድምጽ አለው? አሁን ቢ ተነባቢ ነው አይደለ? ወይም ኮንሶናንት ብለን የምንጠራው። ቢ ምን አይነት ድምጽ አለው? ብ ሚል ድምጽ አለው። ሲ ምን አይነት ድምጽ አለው? ክ ሚል ድምጽ አለው። ዲ ሚል ድምጽ አለው። ኤፍ ፍ ሚል ድምጽ አለው። ጂ ግ ሚል ድምጽ አለው። ኤች ህ ሚል ድምጽ አለው። ጄ ጅ ሚል ድምጽ አለው። ኬ ክ ሚል ድምጽ አለው። ኤል ል ሚል ድምጽ አለው። ኤም ም፣ ኤን ን፣ ፒ ፕ፣ ኪው ቅ፣ አር ር፣ ኤስ ስ ብለን ማንበብ። ቲ ት፣ ቪ ቭ፣ ደብሊው ው፣ ኤክስ ክስ፣ ዋይ ይ ብለን እናነባለን። ዜድ ዝ ብለን ማንበብ። ስለዚህ ተነባቢዎቹ ሳድስ ፊደል ናቸው። የአማርኛ ሳድስ ፊደል ወይም 6ኛ ፊደል ብለን የምንጠራቸው አሉ አይደል? እነሱ ነው የሚወክሉልን ማለት ነው። እነዚህ 21ዱ ሳድስ ፊደል ነው የሚወስዱት ማለት ነው። ስለዚህ በዚህ መልኩ ድምጻቸውም ይነግሯቸዋል። አሁን ቢ ስትሉ ብ እንደሆነ ግልጽ ነው ማለት ነው። ሲ ስትሉ ክ፣ ዲ ድ እያላችሁ ነው የምትሄዱ። በዚህ መልኩ እነዚህን ከያዛችሁ በጣም ቀላል ነው። በዋናነት ምን አልኳችሁ? አሁን ዛሬ የምናይ የኤን ቃላት እንመሰርታለን። በኤ ወይም በአናባቢ ኤ ቃላት እንመሰርታለን። ስለዚህ አሁን ይሄ እንደጨረስን ወደዛኛው እንሄዳለን ማለት ነው። ስለዚህ መጀመሪያ ይሄ ይግባችሁ። ይሄ አይ ቲንክ የገባችሁ ይመስለኛል። ያን አይከብድም። መጀመሪያ ይሄን ያዙ። ከዛ እነዚህ አናባቢዎች አሉ አይደል? ኤ እንደ አ እንደሚነበብ ትይዛላችሁ። ኢ እንደ ኤ፣ ኦ እንደ አ፣ ዩ እንደ ኡ፣ አይ እንደ ኢ የሚነበበውን ትይዛላችሁ መጀመሪያ። ከዛ እነዚህ ችግር የለውም ሌላ ጊዜ በሎንግ ወይም ሁለት ወይም ከዛ በላይ አናባቢ ሲኖረው እነዚህ የምናነባቸው ማለት ነው። ስለዚህ ዛሬ የምናይ የኤ አናባቢ ነው የምናይ፣ አሁን እናያለን ማለት ነው። ስለዚህ በድጋሚ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ ይሄን እናጥፈው።
ይሄን እናጥፈው። ይሄ አይ ቲንክ የገባችሁ መስሎኛል። በደንብ እዩት። ቀላል ነው፣ የሚከብድ ነገር የለውም ማለት ነው። ያ ከመሰረቱ መማር ፈልጉ ቤተሰቦች ግን አናግሩኝ። እንግሊዘኛም ሆነ ሂሳብ፣ አማርኛ ከመሰረቱ መማር ፈልጉ ቤተሰቦች በውስጥ መስመር አናግሩኝ። መማር መካተት ትችላላችሁ በማንኛውም ሰዓት ማለት ነው። ያ አሁን ምንድነው ያልኳችሁ? አናባቢ ኤ ነው ዛሬ የምናየው ብያችኋለሁ። አናባቢ ኤ እናያለን ብያችኋለሁ። አናባቢ ኤ በምን አይነት ድምፅ ነው የምናያት? እንደ አ ስትለምብ። አሁን አ ሚል ድምፅ አላት አይደለች? እቺ ኤ አ ሚል ድምፅ እንዳላት እናያለን። አሁን ለምሳሌ ምን እንላለን? ባ ባ ባ ድ እንቀጣችን በደምብ ስላልጠፋ አንጽፍልኝ ብሎ ነው። ባ ድ ባድ ባድ ማለት ምንድን ነው? ባ ባድ ማለት መጥፎ ማለት ነው። መጥፎ ይላል። አሁን እዚህ ጋር ማንበቡ ላይ ነው ዋናው ትኩረት ማድረግ ያለባችሁ። ቢኤን እንደምን ነው ማንበብ ያለባችሁ? ቢ አሁን እንደ ብ ነው የሚነበብ ብያችኋለሁ። ቅድም ሳላጠፋው አይታችኋል። ቢ እንደ ብ ነው የሚነበበው። ስለዚህ ብ ከዛ ኤ ምን አይነት ድምፅ አላት ብያችኋለሁ? አ ሚል ድምፅ አላት ብያችኋለሁ እዚህ ጋር ማለት ነው። ስለዚህ ምን ብለን ማንበብ አለብን? በአ ድ ብአድ ብአድ በአድ ባድ ባድ ብለን በቀላሉ አነበብን ማለት ነው። ባድ አያችሁ፣ አ ሚል ድምፅ አለው ማለት ነው። ባድ ከዛስ ሌላ ካ ር ካ ስ ሌላስ ፋ ስ ፋ አር ማ አድ ሀ ት እሺ ሀት ራት ራት። አሁን እነዚህን እንይ። እነዚህን በኤ የተመሰረቱ ቃሎች ናቸው። እንደምናነባት ኤን አ ሚል ድምፅ እንዲኖራት ብቻ ነው የምናነብ። ኤ ሚል ድምፅ ሌላ ጊዜ እናያለን። ዛሬ እንደነገርኳችሁ ሾርት ማለት ያው አንድ አናባቢ ብቻ ሲኖር ከቃሉ አሁን ኤ ብቻ ናት አይደለ? ሌላ አናባቢ ከሌለው ምን እንለዋለን? ይሄን ሾርት ወይም አጭር ድምፅ እንዳለ። በሎንግ ድምፅ ችግር የለውም። ዋናው ይሄ ይግባችሁ እንጂ ችግር የለውም። በሎንግ ድምፅ በዋናነት ይሄን እንደ አ ነው በብዛት የምትነበበው። ስለዚህ እቺን ትይዛላችሁ። በሎንግ ድምፅ ወይም ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ ሌላ ጊዜ ስለምናይ ዛሬ አ ሚል ድምፅ እንዲኖራት ብቻ ነው የምናነበው ማለት ነው። አ ሚል ድምፅ ሲኖራት እንዴት ማንበብ እንደምንችል ነው። ስለዚህ እሱን በምን እናውቀዋለን? እሷ ብቻ ናት። አሁን እዚህ ጋር አናባቢ ይቅርታ፣ ተነባቢ አናባቢ ተነባቢ አናባቢ ተነባቢ ወይም ኮንሶናንት ቫውል ኮንሶናንት ማለት ነው። ስለዚህ ምን አይነት ድምፅ አላት ማለት ነው? በዚህ ሰዓት አ ሚል ድምፅ አላት ኤ ማለት ነው። ኤ ሚል ድምፅ የላትም። ስለዚህ ቢኤ ብአድ ባድ ባድ ለን አነበብ ነው ባድ። ከዛስ ሲኤን ክአር ካር ብለን በቀላሉ ማንበብ ቻለን ማለት ነው። እዚህ ጋር ድምፁን ልጻፍላችሁ እንዳይከብዳችሁ። ምናልባት ድምፁን ልጻፍላችሁ መጀመሪያ ማለት ነው። እዚህ ጋር እንዴት ማንበብ እንደምትችሉ አ ሚለው ድምፅ ማለት ነው። አ ሚለው ድምፅ አሁን እዚህ ጋር ባድ ብላችሁ የምታነቡት ባድ ማለት ምንድነው ብያችኋለሁ? መጥፎ። ባድ ማለት ምንድነው? መጥፎ ማለት ነው። መጥፎ። አሁን እዚህ ጋር ብአድ ብለን አነበብን። እዚህ ጋርስ ሲ እንደ ክ ነው የሚነበብ ብያችኋለሁ። አር ር ብለን ማንበብ ክአር አያችሁ፣ አ ሚል ድምፅ አለ። ክአር ስናነበው ካር ብለን በቀላሉ ማንበብ ቻለን ማለት ነው። ካር ምንድን ነው?
መኪና አይደል? መኪና። ስለዚህ እዚህ ጋር መኪና። ያ እዚህ ጋርስ ክአት አሁን ኬ ሲ እንደ ክረ የሚነብያችኋለሁ አ ኤ የሚል ድምፅ እንዲኖራት ክአቲን ት ካት ብለን ማለት ክአት አ የሚል ድምፅ አለው ካት ብለን ማንበብ። ስለዚህ ካት ብላችሁ ማንበብ ይሄን ካት ያ አሁን እዚህ ጽፌላችኋለሁ ድምፁ ምን አይነት ድምፅ እንዳለው ጻፍላችሁ ማለት ነው። አሁን እዚህ ጋር ሲ አይደለ ሲ ኤ ቲ እንደ ካ ብላችሁ ማንበብ ነው። ቲን ት ካት ማለት ምንድነው? ድመት ማለት ነው። እንደምታውቁት ድመት ማለት ነው። ድመት። ይሄኛውስ ፍአት አ የሚል ድምፅ አለ አይደል? አሁን ፍአት ፋት ማለት ምንድነው? ወፍራም ማለት ነው። ወፍራም ብላችሁ በቀላሉ ትርጉም ማወቅ ትችላላችሁ ማለት ነው። እዚህ ጋር ደግሞ ፍአር ፋር ብላችሁ ማንበብ። ፋር ማለት ምንድነው? ሩቅ ፋር ማለት ሩቅ ማለት ነው። እሺ ሩቅ አያችሁ። ፍአር አ የሚል ድምፅ አላት ኤ ማለት ነው። እዚህ ጋርስ ኤም ኤ ዲ አለ። ኤም ኤ መአ ብላችሁ ማንበብ። መአ ዲን ድ ማድ ብላችሁ በቀላሉ ማንበባችሁ። ማድ ማለት ምንድነው? ማበድ እብድ ማለት ነው። እብድ ወይም መናደድ እንደማለትም ይሆናል። እብድ ወይም መናደድ እንደማለትም ይሆናል ማለት ነው። እዚህ ጋር ህአት ሀት ብላችሁ ማንበብ። ሀት ማለት ምንድነው? ባርኔጣ ወይም ኮፍያ ማለት ነው። ኮፍያ። እዚህ ጋርስ ር አለ ርኤ አ ቲት ራት ማለት ምንድነው? አይጥ። አያችሁ እዚህ ጋር ምንድነው ማየት ያለባችሁ ማለት ነው። አ የሚል ድምፅ እንዲኖረው አንድ አናባቢ ብቻ ነው ያለው። አንድ አናባቢ ሆኖ በቃ እንደምታነቡት ማለት ነው። እንደ አ ታነባላችሁ ማለት ነው። ኤን እንደ አ ታነባላችሁ ማለት ነው። ስለዚህ በዚህ መልኩ ቃላቶችን መመስረት ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸው ሚሎች ከመጀመሪያው ጀምራችሁ ማየት። አሁን እዚህ ጋር አናባቢ ማወቅ። አናባቢ ዛሬ ኤ እናያየን አይደል? ኤ ምን አይነት ድምፅ አለው ብቻውን ሲሆን ማለት ሌላ አናባቢ ከጎኑ ሳይኖር ሲቀር እንደምታነቡት ነው ማየት ያለባችሁ። አ የሚል ድምፅ እንዳለው ማየት አለባችሁ ማለት ነው። እዚህ ጋር እስካሁን ምንድነው የሚል ድምፅ አለው? አ። ስለዚህ ኤ ምን አይነት ድምፅ አላት ማለት ነው? አ ብለን እንደምናነባት ማየት አለባችሁ። ሌላ ጊዜ እንደ ኤ ትነበባለች። እሱን እነግራችኋለሁ። እንደ ኤ የምትነበበው መቼ ነው? አሁን ከቃሉ እዚህ ጋር አሁን ስንት አናባቢ ብቻ ነው ያለው? አንድ አናባቢ ነው ያለው። ስለዚህ እዚህ ጋር ለምሳሌ ሌላ አናባቢ ኤ ቢኖር ድምፁ ይቀየርና ኤ የሚለው ድምፅ እንደ ኤ ነበረ። እዚህ ጋር ቢኤ ብለን እናነበው ነበር፣ ቤድ ብለን እናነበው ነበር ማለት ኤ የሚለው ድምፅ እንዲኖር ማለት ነው። እዚህ ጋር ግን አ የሚል ድምፅ ነው ያለው። ምክንያቱም አንድ አናባቢ ብቻ ስላለ እሱ አናባቢ ራሱ ኤ ብቻ ስለሆነ በዚህ ሰዓት ኤ ምን አይነት ድምፅ እንደሚኖር ማወቅ አለባችሁ ማለት ነው። አ የሚል ድምፅ አለው ማለት ነው። ሌላ አናባቢ ከጎኑ ከሌለ ወይም ከቃሉ ከነዚህ ቃል አሁን ሌላ አናባቢ ስለሌለ ራሷ ኤ ብቻ ስለሆነች እንደምን አነበብን ማለት ነው? እንደ አ አነበብን ማለት ነው። እንደ አ። ሌላ ጊዜ እንደ ኤ ይነበባል ማለት ነው። ዛሬ የምናየው እንደ አ እንደሚነበብ በዚህ መልኩ መያዝ አለባችሁ። ተነባቢዎችን ድምፃቸውን በደንብ አይታችኋል። ስለዚህ በዚህ መልኩ ተለማመዱ እና ከመሰረቱ መማር የምትፈልጉ ሰዎችን በማንኛውም ሰዓት አናግሩኝ። ይቅርታ ትንሽ ጉንፋን ስለያዘኝ ነው። እና የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ